ስራዬን ላሳያችሁ ማሽን ላይ እያጠብኩ ነበርና አጋጣሚ የሚጣ በጣም ስታለቅስብኝ እንደዚህ ዘርግፌው ሄድኩኝና አሁን መጥቼ እንትን እያጣራሁት ነውና ይሄንን ማሽን ላይ ያጠብኩት 3 ጊዜ ነው። ምክንያቱም በመርዛሽ ተናኖረ ነው ስለነበረ 3 ጊዜ ነው ያጠብኩት። እስኪ ዩቲ ዘንድሮ ማሽላ ሰአለን ቅድስት እንዴት እንደሚያምር ይቹት የዘንድሮ ያም ነው ማለት የዘንድሮ ማሽላ እንበለው ገና አሁን ቀጣይ የሚመጣው ገና ስለሆነ ይሄ ያምና ማሽላ ነው። ይህ እንግዲህ የቃሊም ማሽላ ነው፣ የአይዳ ማሽላ ነው። የባሌ ዘመዶች ያመጡልን ነውና ኢማጂን እንዴት አባቱ እንደሚያምር ዛሬ ይሄንን አጣጥቤ ያለው ጤፉ አያስቸግርም ማሽላው አጥበነ አስጡይ ስለሚል ዛሬ ማሽላዬን አጣጥቤ ያለው ይሄ 15 ጣሳ ነው። 5 ጣሳ ጨምርበታለሁ 20 ጣሳ እንዲሆንልኝ ማለት ነው። 20 ጣሳ ማሽላ 40 ጣሳ ጤፍ አርጌ ለክረምት ላዘጋጅ ስለፈለኩ ነው። ጤፍ 40 ጣሳ ጤፍ አንድ ጣሳ በ10 ብር 400 ብር ማለት ነው። በከፍዬ ነው ማስበጃጀው። ምክንያቱም ጤፍ በጣም ሙያ ተጠይቃለች። አንፍሱኝ፣ አበጥሩኝ፣ በማግኔት ልቀሙኝ ስለምትል አያችሁት። እንትን ስንለው አጤፉ ጋር ተደባልቆ ስለነበረ ኬሻውን ስናገለባብጠው እስከ ጤፉ ነው እንትን ያለው የታጠበው ይኸው ነቅዞ ቆይቶ ማለት ነው። እና ይሄንን እንደዚህ አድርጌ ቤቴ ገና አላጸዳዳሁም ራሱ ሁሉ ይሄንን አጣጥቤ አስጥቼ ከዛ ይሄ ሲደርቅ 2 ቀን 3 ቀን ፀሐይ አስመታውና ከዛ በኋላ ነው ጤፍ የአንድ ቀን ፀሐይ ስለሆነ ጤፉን አወጣለሁ። መጀመሪያ ማየው ማሽላው ስለሚታጠብ ይሄንን ወደ 3 ነው እንዳልኳችሁ በዚህ በመዘብዘፊያ እያረኩ በዛኛው መዘብዘፊያ በዚህ በማጥሪያው እያረኩ ያጠብኩት ማለት ነው። ያው መርዝ ታሽቶ ሲቀመጥ እንኳን አመት 2 አመት 3 አመት የሚቀመጣል አይበላሽም። እና እንደዚህ ማሽላ በመርዝ ታሽቶ ሲቀመጥ ምንም አይበላሽና ለሌሎቹም ልጆች ለነግራችሁ የምፈልገው ነገር ቢኖር ምንድነው አብዛኛው ጊዜ ያው ሸምቶ ለሚበላ ሰው ነው ይሄ መልእክቴ። ማሽላ አንዴ በገባችሁበት ሰዓት አንዴ ትገዛላችሁ። አንዴ ትገዙና ማሽላችሁን የመርዝ ኬሻ የሚባል አለ። 2ቱን ኬሻ በአንድ አድርጎ ጠቅልሎ የሚይዝ ማለት ነው። በዛ ግጥም አድርጋችሁ 2 ኬሻ ማሽላችሁን በ5000 ብር ከዛ ስለማይበልጥ ነው እንግዲህ እምላችሁ በ5000 ብራችሁ እንደዛ አንዴ ማሽላችሁን ግዝት ታደርጋላችሁ። ከዛ ትቀጥላላችሁ። ጤፋችሁን ደግሞ እንደዚሁ በ12000 ብር 2 ኬሻ ጤፍ ይገዛን። እዛ እንደፈለጋችሁ የ6 ወር የ7 ወር ቀለባችሁን አንዴ መሸመት ይችላልና በነገራችን ላይ የእንጀራ ይሄ ምግብ ምናምን ያን ያህል ምንድነው የሚባለው ውድ የሚባል አይደለም። ብዙ ጊዜ ከአረብ ሀገር ወደ ኢትዮጵያ ልትገቡ ስትፈልጉ ይሄ ተወደደብን ኑሮ እንደዚህ አለብን እያላችሁ እንትን አትበሉ፣ አትፍሩ። ምክንያቱም ፈርታችሁ አትድኑም። ተግባባን። ግን ምንድነው ልላችሁ የፈለኩት ከአቅማችሁ ጋር ትኖራላችሁ። ለምሳሌ አሁን እኔ 40 ጣሳ ጤፍ 20 ጣሳ ማሽላ ማድረገው ስላለኝ ነው። ጤፍ ስለማልገዛ ስላለኝ ነው። እውነቱን ስነግራችሁ ማለት ነው እንጂ አሁን 40 ጣሳ ማሽላ አድርገው 20 ጣሳ ጤፍ አድርገው የሚያስፈጫሉ። ተግባባን። 20 ጣሳ ማሽላ 20 ጣሳ ጤፍ አድርገው የሚያስፈጫሉ። እኩል በኩል አድርገው ማለት ነው። ግን እኔ ስላለኝ ምክንያቱም አልገዛም ጤፍ በራሴን ቤተሰቦች በባሌን ቤተሰቦች የምንገዛው ነገር ስለሌለና ጤፍ ስላለን ያለነው ጤፍ ሳያልቅ ሌላም ጤፍ ስለሚመጣልን በቃ እንደፈለግን አድርጌ ነው የምጠቀመው። እውነቱን ነው የምነግራችሁ። ይሄን ታውቁት የምሬ ነው። ግን እንደ አቅማችሁ አድርጋችሁ 15 ጣሳ ጤፍ 25 ጣሳ ማሽላ እንደዛም ተደርጎ ቢፈጭ የዘንድሮ ማሽላ በጣም ስለሚያምር እንጀራው ራሱ በጣም ነጭ ነው፣ በጣም ቆንጆ ነው። ከዛ አንድ ጣሳ ብሻችሁን ድንብላል የሚያደርግም ካለ ድንብላል፣ እኔ ድንብላል ተጠቅሜ አላውቅም፣ ግን ቆንጆ ነው። ሽታውን ስለማልወደው እኔ አልጠቀመውም። ግን አብሽ አልቦ አላስፈጭም። አብሽ ጋር አንድ ላይ ነው የማስፈጨው ማለት ነው። እና ምን ልላችሁ ፈልጌ ነው ኑሮን በቀላሉ መኖር ይቻላል። እኔ አሁን ከኢትዮጵያ ስመጣ ወደ ሀገሬ ወደዚህ ስመጣ እንደዚህ አይነት ኑሮ እንደዚህ ያገኛለሁ ይኖረኛ ምናምን ብዬ አስቤበት አይደለም። ደግሞ እናንተም ስትኖሩ ያችሁት ሀኬሻ ላይ ያርኩት አኩንታሉ ላይ ውሃው እንዲንጠፈጠፍልኝ ብዬ ነው። እና ምን ልላችሁ ፈልጌ ነው ስትኖሩ ቀለል ብሎ መኖር ይቻላል። ግዴታ አረብ ሀገር ላይ እየተደፋን እየለፋን ሁል ጊዜ ሰው ቤት አማቂ ሆነን
መኖር የለብንም አለ። እንደዛ ነው መሆን ያለበት። አሁን 15 ነው ሰፍሬዋለሁ። 15 ጣሳ ነው ይጨመርበታል። እዚህ ጋር እንትኑ ነው ምንድነው የሚባለው ይሄ ቂንዱ ከላይ ያሰፈፈው ነው። አበጃጅቼ ጠላ ጥሬ ላይ ጨምረዋለሁ። ያኛው ደግሞ ምን መሰላችሁ የሽሮ እህል ሳዘጋጅ ግልፌቱ ነው የምንባለው የክኩ ግልፌት እና እሱም ይሸጣል። ልሸጠው ነው ለበጎች ይገዛሉና እንደዛ ላደርግላችሁ ነው እላችኋለሁ። ምን ፈልጌ ነው አሁን ቆይ እናስጣላችንን ይሄንን አሁን እንደዚህ አድርጌ ያስጥቻለሁ። ከዛ 5 ጣሳ ማሽን ላይ ብቻው ላጥብ ነው። ለምንድን ነው 5 ጣሳ ማሽን ላይ ብቻው ማጥበው? 15 ጣሳ ነው ይሄ 5 ጣሳ መጨመር በምድር ይሄ ኦሬዲ የተበጃጀ ነው። ከመጀመሪያውም ይሄ ተበጃጅቶ ነበር ማሽላውና ግን ነቀዝ ሊበላው ሲል የተበጃጀው ማሽላ እንትን አልኩት መርዝ ቀበርኩበትና አስቀመጥኩትኝ። ለዛ አሁን ደግሞ 5 ጣሳ ብቻው ካልተበጃጀው ማሽላን ስቼ ላጥብ ነው። አጥቤ ያሰጠውና 15 20 ይሆናል። በነገራችን ላይ የመርዝ ኬሻ ያልኳችሁ ይሄ ነው። ይሄኛውን አንዴ ገዝቼ በዚህ ሙሉ በመርዝ ኬሻ 10 ያምሮ ቆይቶ ነው። እዚህ ጋር ሁለተኛውን እያጠብኩኝ ላጠለው ፈልጌ ዶሮ በጋን እንዳይሆንብኝ ብዬ እዚህ ኬሻው ላይ ላርገው ብዬ ነው። እንትኑን ቂንዱን እንዳል ይኸው እዚህ ጋር ደፍቼዋለሁ። እንደዚህ አድርገን ነው ኢትዮጵያ የምንኖረው። እንግዲህ ውዶችዬ በዚህ መልኩ ነው የሚኖረው። ኑሮ በዘዴ ነው መኖር ያለባችሁ። ኑሮ ማካበድ የለባችሁም። ባላችሁ ነገር ደስተኛ ሆናችሁ ነው መኖር ያለባችሁ። ሰው እንደ ቤቱ ነው እንጂ እንደ ጎረቤቱ አይኖርምና እኛ የአርሶ አደሪ ስለሆነ ነው እንግዲህ። ከተሜ ደግሞ ብራቸውን ሰብስበው በብራቸው የሚያድሩ አሉ። እኛም በጥሪያችን ነን እላችኋለሁ ውዶቼ። እንግዲህ እንዳጥልና የብቻዋ በጎና ሰጣታለች ያቻትላችሁ ተሰጥታለች። እንዳልኳችሁ ጤፉ የአንድ ቀን ፀሐይ ስለሚበቃው በአንድ ቀኑ ታጥቦ ማበጃጀት ይቻላል። ማሽላው ሲሆን ነው እንደዚህ የሚይዘው። ማሽላው ግን 3-4 ቀን ይላል። አሁን ይሄን 3-4 ይድገምና ወደ ጤፋችን ደግሞ ኔክስት እንሄዳለን። አሳያችኋለሁ። በዚህ መልኩ እዛች ጋር 15 ጣሳችንን እዛች ጋር 5 ጣሳችንን አስጥተናል። ፀሐዩ ግን በጣም የሚያስፈራን ዛሬ። ስማም እስኪ ህይወት ግጥጥኝ ክረምት የገባም አይመስልም። በነገራችን ላይ አሁን ላይ ዝናቡን እንፈልገዋለን ለማሽላው ለቡቃያችን ነው ማለት ነው።